አባዬ እኔ በልጅነቴ ኬክ አይቼ ነው እንጂ እኮ በልቼ አላውቅም። ሰላም እኮ ከኔ ጋር ካልሆነች ብላኝ ነበር። እኔም ብላኝ ነበር፣ ግን ያለችበት ቤት ሰው ለመጨመር አይሆንም፣ ትንሽ ነው እንጂ አብረሽ አትሆኚ ነበር። አሁን እንዴ አባዬ ምን ችግር አለ? እኔ እኮ ሰላምዬን እወዳታለሁ። ለምን? እንዴ አባዬ ሰላም የምትወደኝ ነው እና እሷን ስለምትወጂ እኔን ጥለሽኝ ልትሄጂ ነው? አይ አባዬ አንተንማ ትቻለኝ። ቆይ አባዬ አንተን የመሰላባት እንዲሁ በቀላሉ ይተዋል? አባዬ ይተዋል? አባዬ እኔ ለአንቺ መልካም አባት ነኝ አይደል? እንዴ አባዬ አዎ በጣም ምርጥ አባት ነኝ። ተይ አባዬ እንዲህ እኮ ነው በቃ የምኮራብህ። ስም እንዲህ የሄድኩ ማለት ነው የሆነ ደረጃ የሚባል ጀግና የሆነ አባት እንዳለኝ ሳስብ አባዬ እንዴት እንደምኮራ እንዴት ደስ እንደሚል በቃ በሄድኩበት ቦታ ዝም ብለህ ተደባደቢ ነው የሚለኝ። ዳጣ እኔ እኮ ፖሊስ አይደለሁም። አዎ ግን አባዬ በቃ ብሸነፍ ታግዘኛለህ፣ ብታስር ታስፈታኛለህ፣ ብደማ ምናምን ደግሞ ወስደህ ታክመኛለህ። ስለዚህ በቃ አልፈራም። የሆነ ኩራት ነገር ይሰማኛል። ምንም ነገር አያስፈራኝ። አይ ጥሩ። እኔም ባንቺ በጣም ነው ደስ የሚለኝ። ይኸውልሽ ዳጣ እስከ መጨረሻው ልታጎረኝ እፈልጋለሁ። በድብድብ አኮራለሁ። ዳጣ እኔ እኮ በድብድብ ሳይሆን በስኬት እንድታኮሪ ነው የምፈልገው። አባዬ አንተ ብቻ የፈለግከውን በለኝ አኮራለሁ። እሺ ብቻ አንተ ዳጥነት እኔውኝልኝ በለኝ። እሺ ሰላም አባዬ ምንድን ነው? ናታን ራሱ እኮ ነግሮሻል። ብቻሽ ተዘጋጅ፣ አኮራሻለሁ እማዬ። እና ደግሞ በቃ እስከዛሬ ስትመኝ ነበር ወንድ ልጅ ነው ማሳቀፍ እስቲ ያለሽ እማዬ። ልናያደር ላለች ሴትዮዋ። እስኪ እንግዲህ እናያለን። ደነገጠች። ሰላም ወልዳለች ብሎ ይነግራታል ዳጣ እና ሐኪም ቤት ገብታለች ብሎ ሲነግራት ከዛ ዳጣ አባዬ መሄድ አለብን ብላ እየጮኸች ልትነግረው ልትሄድ ተወስናለች። እሺ በቃ ተረጋጊ፣ አብረን ነው የምንሄደው፣ ተረጋጊ እያለት ነበር። ሰላም ሐኪም ቤት እንደገባችሁ ስትነግረው ዳጣም በጣም ደስ ብሏት አባዬ ብቻ መሆን የለባትም በጣም ወዳታለሁ እኮ ሰላም ከጎኗ መሆን አለብኝ ብላ በጣም ተደናብራ ስትጨነቅ ነበር። እሺ በቃ ተረጋጊ እንዳንስል ይነግራታል። አዎ አባዬ ላገኛት እፈልጋለሁ፣ ሰላም ብቸኝነት እንዲሰማት አልፈልግም፣ ሁሌም ከጎኗ መሆን እፈልጋለሁ እያለችው ነበር። ትክክለኛ እናቷ እንደሆነች በእርግጥ እሷ አታውቅም። ልጇ እንደሆነች ዳጣን ላጥልኝ ብላ ለደረጀ ትነግረዋለች። ዳጣ ከኔ ጋር የማትሆን ከሆነ ሁሉ ነገር እንደምትነግራት ትነግረዋለች ማለት ነው። ደረጀ ያለው አማራጭ በቃ አንዳንድ ቤት እከራይላቸዋለሁ፣ በሰፊ ታገኛታለሽ እዛ ሄደሽ እያላት ነበር። እና ዳጣም ሰላምዬ ምንም አትሆንም አይደል አባዬ፣ ሰላምዬ ምንም እንድትሆን አልፈልግም አባዬ እያለችው ነበር። እና ምንም አትሆንም አታስቢ እያላት ነበረ። ነገር ግን ሰላምዬ አንድ ነገር ከሆነች አባዬ በጣም አዝናለሁ እና ደህና እንደምትሆን እጸላለሁ፣ ፈጣሪ ሆይ ሰላምዬን ጠብቅልኝ እያለችው ነበር። ይህን ሰላም ትወጃታለሽ ብሎ ስጠይቃት አዎ አባዬ በጣም ወዳታለሁ። ለምን አባዬ? እሷ ስለምትወደኝ ነው የምወዳት እያለች ነበር። እናቷ መሆኗን በጭራሽ እሷ አታውቅም ማለት ነው። እናም ስለ እናቷ ሰላም እናትሽ ነኝ ብሎ ለመናገር ግን አልቻለም ማለት ነው። ግን መናገር ከብዶት ነበር። ዳጣ ደስተኛ ሆነ እንደዚህ ስለማይሽ ደስተኛ ስለሆንችልኝ በጣም እኔም ደስተኛ ነኝ እያላት ነበር። እና ሁሌም ጎበዝና እንድታኮራኝ እንደምትፈልግ አባዬ እሷም እንደምትወደውና እጅግ በጣም እንደምትኮርበት ምንም ነገር እንደማትፈራ እየነገረችው ነበር። አብዬል ግን ባደረግሽው ነገር እሺ መቅራለሽም እኔ ብቻ ሰው ናታ መቅር አይነሽም። ወንድ ልጅ እንዴት አድርገሽ ነው የምትጠየፊ? እንዴት አድርገሽ ነው እንኳን ናታን ሌላ ሰውን በሆን አያገባሽ። በዚህ ጸባይሽን አያስተካኪ። ናታን እኮ ባልወልዶም ልጄ ነው። እንዴት አድርገሽ ነው እንደዚህ የምታመነጫጭቂ? እንዴት ነው እንደዚህ የምታገላምጪ? እንዴት ነው እንደዚህ የምታናግሪ? ትንሽ እንኳን አታፍሪም? ቆይ እንዴት ነው ይህ እንደዚህ እያደረግሽ ጭራሹ ያገባኛል ብለሽ ተስፋ አድርገሽ የምትጠብቂኝ? ናታን አይደለም እንኳን ናታን ማንም ሰው በጣቱ አይነካሽም። ትሰሚኛለሽ? እንዲሁ ቆመሽ ትቀራታለሽ እንጂ እንዴት እንደዚህ ትሆኛለሽ ብላ ትጨብታለች። አባዬ ልክ እኔ ስመጣ እኮ ተነስታ ነው ሄዱ ነው ያናደደኝ እባክሽን ስትለው ነበር። አብዬል አሁን ሳበስተሻል፣ በቃሽ በቅተሽኛል። ድጋሚ ስለዚህ ጉዳይ ማውራት አልፈልግም። ናታን ቀለበት ያደርግልኛል፣ ናታ ያገባኛል፣
በጭራሽ ድጋሚ መስማት አልፈልግም፣ እንኳን ናታ ማንም አይነካሽም በማለት ትናድድበታለች። እና እሷ ደግሞ እሱ እኮ ነው እማዬ ልክ እኔ ስመጣ ተነስቶ መሄዱ ታዲያ አያናድድም? ምንም ያርግ ምንም ቢሆን እንደዛ ማለት አልነበረብሽም በማለት ትጫወባታለች። እና እሺ በቃ እማዬ አጥፍቻለሁ ይቅርታ ብትልም ማርታ ግን በጣም ተናዳ ስለነበረ እኔ ሳሁን ይቅርታ መጠየቅ አለብሽ፣ ሂጂና ናታን ይቅርታ ጠይቂው፣ ነገር ግን እናታ ጋር እንዲሆን ብዬ ድጋሚ አልናገርም ብላ ትነግራታለች። አብዬል እጅግ በጣም ትናደድና ትበሳጫለች። እኔ ማንም አይወደኝም እማዬ አንቺም አትወጂኝም፣ ዳጣን ሁሉም ሰው ይወዳታል። ዳጣ በዳጣ አንቺ ዳጣ ለምንድን ነው የምትወደድ? እስቲ ራስሽን ጠይቂሽ ታውቂያለሽ? ጸባይ ያላት ትስቃለች፣ ትጫወታለች፣ ትቀራረባለች። ለዛ ነው የምወዳት። ታዲያ ዳጣ ቢወደው ይፈረድበታል? ዳጣ እናታን ታከብረዋለች፣ ትቀራረባለች። እንዳንቺ ውሻ የምታደርግ ይመስልሻል? ስለዚህ የእሷን ቦታ ለማግኘት በጭራሽ አትሞክሪ። ይልቁንስ ሁሉ ነገር እሷ ላይ ከመለጠፍ ራስሽን ለማስተካከል ብትሞክሪ ይሻልሻል በማለት ትጮህበታለች። እኔን ሁሉ ሰው አይረዳኝም እማዬ፣ አንቺ የምትረጂ መስሎ ነበር። አሁን ግን አንቺ በትንሽ ነገር እኔ ላይ መጮህና መማታት ጀመርሻል እና እማዬ በጣም አዝኛለሁ ስትል፣ ኧረ አላዘሽም፣ አሁን ትንሽ ነጥፊ ከፊቴ ብላ ትጮህበታለች። እና ናታን ልታናግረው ሞክራ ነበር ማለቴ። እና ናታን እባክህን አብዬን ማግባት የማትፈልግ ከሆነ በጭራሽ ልናስገድድ ልንጫን አንፈልግም። ባልወልድም ልጄ ነው። ስለዚህ የፈለግከውን ስሜት ልትነግረኝ ልታጋራ ትችላለህ። አሁ አብዬል ጸባይ እጅግ በጣም ከባድና አስቸጋሪ እንደሆነ አውቃለሁ፣ ግን እባክህ ምንም ብትሆን ልጄ ነች፣ መጀመሪያ ልጄ ነች። ስትከፋ ማየት አልፈልግም። ቢሆንም ጸባዩ አደገኛና ከባድ ሰው ብትሆንም እባክህ ለሷ ስሜት ግልጽ ነገር ስትል፣ እማዬ እኔ በጭራሽ አብዬ ለወዳት ከእህትነት የዘለለ ለሷ ምንም አይነት ስሜት እንደሌለው ነገራት። ታዲያ ቀለበት ምናምን ብላ የምታወራው ምንድን ነው ስትለው፣ አለቅም እሷ ፈጥራ ነው የምታወራው ብሎ ይነግራታል። ስለዚህ ስራ አስከፍላሉ ናታን እኔን ውሸታም ለማስባል አይደለ፣ ለማየ ደግሞ ሁሉ ነገር እነግራታለሁ ብላ ትዝትበታለች። የፈለግሽው ማድረግ ትችያለሽ፣ አሁንስ በቅተሽኛል፣ በቃሽኝ እያላት ነበር። እና ሁሉ ነገር ለማየ ለመናገር ትወስናለች ማለት ነው። ስለምን እንደምታወራው አላቅም እያለች አልገባኝም። ለማየ ምንድን ነው የምትነግራት? ምንድን ነው እሱ ብላ ስትነግራት ዳጣ አንቺ ምን አገባሽ? አንቺ ምን አገባሽ? እልቁስ ከናታ ራቅ ብትይ ይሻልሻል፣ ነግሬሻለሁ፣ አጠገቡ ደግመሽ ባይሽ እገልሻለሁ ትልና ትዝትበታለች። እሺ በቃ አጠገቡ አልሆንም እንዳትገልኝ ትላታለች። እና አዎ እንደዛ ብታደርጊ ይሻልሻል፣ ሰምኛለች፣ ናታን የኔና የኔ ብቻ ነው በማለት እጅግ በጣም ትናደድና ትበሳጫለች። ሰምኛለች ለማየ ራሱ ናታን እኔ እንደማገባኝ ነግሯታል እና ከናታን ጋር እንጋባለን። ምንም ብታደርጉ እናንተ ደግሞ አንድ ላይ መቼም አትሆንም፣ እኔ እያለሁ አትሆንም። ናታን እኔም ብቻ ነው የሚወደኝ፣ እኔም ብቻ ነው የማገባኝ። እሺ ይውደልሽ፣ እሺ ያግባሽ እያለች ነበር። አዎ እንዲኩልስ አሁን ተነሽና ከዚህ ሂጂ፣ ከናታን ጋር ጊዜ ማሳለፍ ፈልጋለሁ እዚህ ስትለው ዳጣ እንድታባራትን፣ ዳጣ ወዴት ነሽ? ቁጭ በይ እናወራለን እያለት ነበር። ቆሚ ትሰራላለች፣ ከኔ ጋር አታወራም ብላ ትጮባታለች። አብዬን አሁንስ በክተሽ እባክሽ የማይሆን ነገር አታድርጊ፣ በቃ ተይኝ እያለች ሲጫው ነበር። ደረጀ ልጆች ምን ተፈጥሮ ነው? እየተጨቃጨቃችሁ ነው? ምንድን ነው ናችሁ ብሎ ውስጥ ጠይቃቸው። አይ አባዬ ምንም አይደለም፣ ምንም አልተፈጠረም። አዎ ናታን ነው አባዬ ዳጣ ስርስር እያለ ያስቸገረኝ። እናም በቅርቡ ደግሞ ቀለበትም እንደምናስር ለማየም ነግሯታል። እናም በቅርቡ እንጋባለን። ነገር ግን እሱ ዳጣ ከዚህ ቤት እንድትሄድ ፈልጋለሁ። ቢሆንም ምን ማድረግ እንዳለብኝ አላቅም አባዬ። ነገር ግን እያስመሰለች እንደሆነ አዎ እኔ ጋር ሲሆን ጥሩ ይጫወታል፣ ነገር ግን ከእናንተ ጋር ሲሆን ሌላ ሰው ይሆናል። አባዬ አልገባኝም፣ ምንድነው ችግሩ ብላ ስትጠይቀው አብዬን እባክሽ የማውን ነገር አትናገሪ፣ ዳጣ ራሱ ምንድነው የተፈጠረትን አባዬ ምንም የማውቀው ነገር የለም። ታዲያ ለምን የምትጨቃጨቁት? አብዬ ግን መቼ ነው ግን አንቺ የምትቀየሪ? መቼ ነው የምትስተካከይ? ሁሌ አንድ አይነት አባዬ። እኔ እውነቱን ከመናገር ወደኋላ አልልም። አንተስ በቀደም ስትጨነቅና አሁን ሌላ ነገር ታወራላለህ። ነገር ግን ስትጨነቅና ስንትሆን የነበረው ነገር ምን እንደተፈጠረው ንገረን ስትለው አብዬን እባክሽ የማይጠየቅ ነገር አትጠይቂ ስለላታ ይናገራታል። አንተ ዝም በል፣ እኔ የምናገረውን በደምብ ጠንቄ የማውቅ ሰው ነኝ፣ ስለዚህ ዝም በል እያለች ትጫወባታለች። እና ሁሉ ነገር እነግርሻለሁ እማዬ፣ ነገር ግን ብነግርሽ ምን እንደምታደርጊ አላውቅም። ዳጣ የሰላም ልጅ መሆኗን ልንገራት ወይንስ አልነገራት እያለች እያሰላሰለች ነበር።
እና ለመናገሩም ታስብና ከዛ ግን አልቻለችም። ምንም ነገር አልነገረኝም፣ ዝምታን መርጠዋል። እና የተፈጠረ ነገር ግን የተጠራጠረሽው ነገር የለም? አልገባኝም። ምን እንድጠረጥር ነው የፈለግሽው? ምን እንድጠረጥር ነው የፈለግሽው? ከዚህ በፊት ያደረግሽው ነገር ረሳሽው እንዴ? ዳጣ አስመርምሽ ዲኤንኤ አስመርምረሽ ነበረ እኮ። እና ምን ተፈጠረ? ዳጣ የደረጀ ልጅ አይደለችም። ታዲያ ምን እንድጠረጥር ነው የፈለግሽው? እያለችው ነበረ። አለቅም ብቻ የሆነ ነገር ብትጠራጠር እኮ ጥሩ ነው እማዬ እያለች ነበረ። ቆይ ምን እንድጠረጥር ነው የምትፈልጊው? ምን እጠረጥራለሁ? የሆነ ነገር ብቻ እያለች ዳጣና ናታን ጥሩ ጊዜ አብሮ እያሳለፉ ነበር። እና እንደዚህ ተንከባከበኝ በጣም እኮ ነው ደስ የሚለኝ እያለችው እና አብሮ ደስ የሚል ጊዜ አብሮ እያሳለፉ እሱም እጅግ በጣም እንደምወዳት እየነገረ ዘና እያደረጋት ነበር። እና ግን አብይድ ሰሞኑን እያደረገችው ያለ ነገር አስተያየቷ ሁሉ ነገር እያስፈራኝ ነው ናታን እያለችው ነበር። አትፍሪ፣ እሷ የምታደርጉ ነገር ምንም ነገር ማድረግ አትችልም፣ አንቺ መፍራት የለብሽም እያለ ስለ እናቷ እየጠየቃት ነበር። እውነቴን ነው እናቴ አይቻት አላውቅም፣ አባዬን ጠይቀዋለሁ፣ ነገር ግን ሁል ጊዜ እሱን እንዳላስጨንቅ ብዬ ነው እንጂ ስለ እናቴ ማሰብ ትቼ አላውቅም፣ ስለ እናቴ አስባለሁ እያለች ነበር። ታዲያ ምን እንዳደርግ ነው የምትፈልጊ? አባትሽ እኮ ነው፣ አባትሽ እንድጠራጥር እኮ እያደረግሽ ነው። ታውቂያለሽ ደረጀን ከአንቺ በፊት እኔ ነኝ የማውቀው፣ አንቺ ሳትወልጂ በፊት ብዙ ነገር እና እባክሽን ስለ ባሌ እንደዚህ ከዚህ በፊት አንቺ ያደረግሽውን ተጠራጥሬ ባደረግኩት ራሱ ይጸጽተኛል። ስለዚህ እባክሽን እንደዛ አታርጊ እያለቻት ነበር። እማዬ አንቺ እኮ የዋህ ስለሆንሽ ነው እንጂ